የተወለደለት ቁሞ ለስሉስ ቅዱስ ለድንግል ማርያም ለመስቀሉ ክብር የሰገደ 9 ዓመት በአባይ ባህር ውስጥ ተዘግዝቆ በመቆም ለኢትዮጵያ የጸለየ ፀሐይን ወግዞ ያቆመ ይህ ታላቅ ጻድቅ። የተወደዳችሁ የወንጌል ሚዲያ ቤተሰቦች ስለዚህ ጻድቅ ሰው ገድል ይዘንላችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተወዳጁን። አባ እስትንፋሰ ክርስቶስ። አባ እስትንፋሰ ክርስቶስ አባቱ መልአከ ምክሩ እናቱ ወለተ ማርያም ይባላሉ። የስሙ ትርጓሜ መሲህ የአብ የወልድና የመንፈስ ቅዱስ እስትንፋስ ማለት ነው። ሀገሩ ኢትዮጵያ ሲሆን የተወለደበት በወሎ ክፍለ ሀገር ዳውንት ነው። ሁለቱ እግዚአብሔርን በመፍራት እንደ ዘካርያስና ኤልሳቤት በድንቅ የሚኖሩ ነበሩ። ልጅ ባለመውለዳቸው የሚያገለግል ደግ ልጅ እንዲሰጣቸው በጾምና በጸሎት ፈጣሪያቸውን ሲጠይቁና በድንግል ማርያም ምልጃ ሲማጸኑ ኖሩ። እግዚአብሔርም ሐዘናቸውን ሰምቶ ልመናቸውን ተቀብሎ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 8 ቀን ተወለደ። በተወለደም ጊዜ ታላቅ ታምር ተደረገ። እንደ ተወለደ ተነስቶ በእግሩ ቆሞ ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ ብሎ 3 ጊዜ አመሰገነ። 9 ጊዜም ለስሉስ ቅዱስ ለድንግል ማርያምና ለመስቀለ ክርስቶስ ሰግዷል። ከዚህ ዕለት ጀምሮ በቅዱስ ሚካኤል ጠባቂነት በመልካም አስተዳደግ አደገ። እድሜው ለትምህርት ሲደርስ በ5 ዓመቱ አባቱ ኪራኮስ ወደሚባል መምህር ወስዶ አስተምርልኝ ብሎ ሰጠው። ይህ መምህር አንድ ልብስ ለብሶ 60 ዓመት በአንድ ዋሻ የተቀመጠ ጻድቅ ሰው ነበርና የመጽሐፍትን ትርጓሜ በሚገባ አስተማረው። አስቀድሞ አባቱ እንዳመጣውም ጸሎተ ቡራኪ አድርሶና መርቆ ለቤተ ክርስቲያን አምድ ጽን ይሆናል ብሎ ትንቢት ተነግሮለት ነበር። በዕለተ ሰኞ ፊደልና መልእክተ ሐዋርያትን አስተማረውና በአንድ ሰዓት አጠናው። ከዚያም ግብረ ሐዋርያትን፣ መልእክታተ ጳውሎስን፣ መዝሙረ ዳዊትን አስተማረው። የእውነት መንፈስ ጲራቅሊጦስ ንጹሕ የሆነ የልቦናውንና የህሊናውን መስኮት ከፈተለት። በዚህ ሁኔታ ትምህርተ መጻሕፍትን ከነትርጓሜያቸው በሚገባ በ7 ዓመት ጨረሰ። አባቱም አባ ማርቆስ ወደሚባል ጳጳስ ወሰደው። ጳጳሱም በመምጣቱ ተደስቶ ማዕረገ ዲቁና ሾመው። ከዚያን ቀን ጀምሮ ከአባቱ ከቀሲስ ከመልአከ ምክሩ ጋር በደብረ አስጋጅ እየተላላከ ለብዙ ዓመታት ተቀመጠ። ከዚያ በኋላ ይህን ዓለም ንቆ ከአባቱ ተነስቶ በ14 ዓመት ወደ ገዳም ገባ። ሲሄድም በመልአከ እግዚአብሔር አሌፍ ንጹሐን እለ ንጹሐን በፍኖቶሙ እያለ መርቶ ወደ ሐይቅ ገዳም አደረሰው። አባ እስትንፋሰ ክርስቶስም ጸሎተ ሙሴን ደግሞ እያለ መርከቡ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመና በዚያ አደረ። በነገህ መነኮሳት አግኝተው ሰላምታ ሲሰጣጡ ወደ አበምኔቱ ውሰዱኝ አላቸው። እነሱም ወስደው አገናኙት። አበምኔቱም ባርኮ ለምንኩስና መጣ ሲል ጠየቀው። እሱም አዎ አባቴ ፍላጎቴን አውቀሃል አለው። ጸንተህና ታግሰህ በገዳም ተቀመጥ አለው። እስትንፋሰ ክርስቶስም ከማንኛውም ክፉ ነገር ተለይቶ ለመነኮሳት በመላላክ ለ3 ዓመት ተቀመጠ። ከዚያ በኋላ ፍጹም ትሕትናውን መነኮሳት መስክረውለት ሥርዓተ መንኩስናን በ17 ዓመቱ ተቀበለ። ከመነኮሰ በኋላ ወደ ጳጳስ ሄዶ ማዕረገ ቅስና ተሾመ። ጳጳሱም ትሕትናውን አይቶ ከጥቂት ቀናት በኋላ ኤጲስቆጶስነት ሾመው። ከዚያም በጾምና በጸሎት ተጠምዶ በምድረ ሸዋ አጋንንትን በማውጣት ሕሙማንን በመፈወስ እንደ ቅዱሳን ሐዋርያት በርኩሳን መናፍስት ላይ ፍጹም ስልጣን ነበረው። ለጸሎትም እጁን ሲዘረጋ 10 የእጆቹና የእግሮቹ ጣቶች እንደ ፀሐይ ያበሩ ነበር። በጸሎት ሰዓት ክርስቶስን ሁልጊዜ ያየው ነበር። መላእክትም ጸሎቱን ለማሳረግ ምግባሩንም ለማየት ወደሱ ይመጡ ነበር። ከዕለታት አንድ ቀን ጌታ ተገልጾ 10 ቃላትና 6 ቃላት የተጻፉበትን ጽላቶች ሰጠውና ከእግዚአብሔር ጋር እስከ 7ኛው ሰማይ አብሮ አረገ። እግዚአብሔርም ወልድ አብ ወልደ ማርያም መባሌን በኢትዮጵያ አውራጃዎች አስተምር ብሎ ቅዱስ ሚካኤልንና ቅዱስ ገብርኤልን ባልደረባነት ሰጠው። ከደግነቱ የተነሳ በአንድ ቀን ዋንዛ ወይራና ግራር ተክሎ ለመፍቅደ ቅዳሴ አድርሷል። ስንዴንም ዘርቶ በአንድ ቀን ለሥርዓተ ቅዳሴ አድርሷል። ከዕለታት አንድ ቀን ሲጸልይ አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ ተገልጸውለት ስለ ነገረ ሥጋዌና ስለ ሁለቱ ልደት ጠይቋቸው አስረድተውታል። ከዕለታት አንድ ቀን ቅዱስ ሚካኤል ወደ መንበረ ጸባዖት በደመና ጭኖ አደረሰው። እግዚአብሔርም ከአብርሃም ጀምሮ ያሉ አበውን ባርኩት አላቸውና ባረኩት። ከዚያም ተመልሶ በኢየሩሳሌም ምድራዊት ክርስቶስ ልዩ ልዩ ታምር ያደረገባቸውን ቅዱሳን መካናትን ጎብኝቷል። በኢትዮጵያ ምድር ተመልሶ በሮሃ፣ በትግራይ፣ በሸዋ፣ በጎንደርና በጎጃም እየተመላለሰ ወንጌልን በመስበክ ቅዱሳን መካናትን ጎብኝቷል። ጌታዬ ኢየሱስ ክርስቶስ ሆይ የኢትዮጵያን ሰዎች ማርልኝ ብሎ ለ9 ዓመት በአባይ ባህር በራሱ ተዘቅዝቆ ጸለየ። ከዚያም ጌታችን ኢየሱስ ክርስቶስ ተገልጾ እምርልሃለሁ ብሎ ቃል ኪዳን ሰጠው። ከዚያ በኋላ ወደ ዳውንት ተመልሶ ሄዶ የአባይ ውሃ እንደ ባህረ ኤርትራ በቀኝ በግራ እንደ ግድግዳ ሆኖለት ተሻገረ።
በጉዞውም ወቅት ልብሰ ክርስቶስ ከተባለ ደቀ መዝሙሩ ጋር ሲጓዝ ቢመሽበት ፀሐይ ሆይ በሀገረ ገባዖን ለኢያሱ መስፍን እንደቆምሽ ዛሬ ትቆሚ ዘንድ በጌታዬ በኢየሱስ ክርስቶስ ኃይል አወግዝሻለሁ አላት። በዚህ ጊዜ ፀሐይ ቆማለት ወደ ቦታቸው በብርሃን ገብተዋል። ከዚያም 33 ዓመት ሲሞላ ወደ ደብረ ድባህ አበምኔት ሄዶ ስርዓተ ምንኩስናን፣ ቆብና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን ተቀብሎ ደብረ ቀርሜሎስ በምትባል ገዳም ተቀመጠ። በአብይ ጾምም እህልና ውሃ ሳይበላ ይጾም ነበር። ልዩ ልዩ ታምራትን ሲያደርግ ኑሮ ዕለተ ዕረፍቱ ሲደርስ እመቤታችን ሰላምታ ሰጣ ከ40 ቀን በኋላ ወደ እኔ ትመጣለህ አለችው። ከዚያም ጌታችን ወደ እሱ መጥቶ የምትለምነኝን ሁሉ አደርግልሃለሁ አለው። አቡነ እስትንፋሰ ክርስቶስም ለኃጥአን ተስፋ የሚሆን ልመናን አቅርቦ የምህረት አስራትን ስጠኝ አለው። ጌታችንም ዝክርህን የዘከረውን መታሰቢያን ያደረገውን ስምህን የጠራውን መጽሐፈ ገድልህን የጻፈውን ያጻፈውን የተረጎመውን ያነበበውን ያስነበበውን በፍጹም ልቦናው አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየውን ለቤተ ክርስቲያንህ ዘይት፣ ጧፍ፣ ዕጣን፣ መብራት፣ ስንዴ የሰጠውን ኃጢአቱን ይቅር እለዋለሁ፣ ስሙንም በሕይወት መጽሐፍ እጽፈዋለሁ፣ ተስፋ መንግሥተ ሰማያትን አወርሰዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣውን ድሃም ቢሆን ሀብታም ያለፈውን ኃጢአቱን አላስብበትም ብሎ ቃል ኪዳን ገባለት። ይህን ቃል ኪዳን የተቀበለው በብሔረ ሕያዋን ነው። ነገሩን ጨርሶ ወደ ደብረ አስጋጅ ተመለሰ። ከዚያም ደቀ መዛሙርቱን ሰብስቦ መመሪያና ትምህርትን ሰጥቶ ቅዳሜ ለእሁድ አጥቢያ 3 ሰዓት ላይ ነፍሱ ከስጋው ልትወጣ ስትቃረብ እመቤታችን ከቅዱሳን ጋር መጣች። ጌታችንም እልፍ አላፍ መላእክትን አስከትሎ መጥቶ እንደገና መታሰቢያን የሚያደርግ ሁሉ ባህረ እሳትን ይለፍ፣ በቃል ኪዳን ተማጽኖ የሚለምነኝን እስከ 17 ትውልድ ምርልሃለሁ፣ መጽሐፈ ገድልህን በቤቱ ያስቀመጠውን በኢየሩሳሌም ሰላማዊት ይቆርባል፣ ስሙንም በሕይወት መጽሐፍ እጽፋለሁ፣ ርኩሳን መናፍስት አይቀርቡበትም፣ ተላላፊ በሽታ፣ ቸነፈር፣ የውሃ መታጣት፣ የልብስ እርዛት፣ ሌጊዮን የተባለ ክፉ ጋኔን ወደ እሱ አይቀርቡም። ሩፋኤልና ፋኑኤል እስከ ዕለተ ዕረፍቱ ይጠብቁታል። መጽሐፈ ገድልህን የያዘውን የልቡን መሻት አላሳጣውም ሲል ብዙ ቃል ኪዳን ገባለት። በመጨረሻም ቦታውን እንደ ሞሰብ አንስቶ ካስባረከ በኋላ አየሩ በቅዱሳን መላእክት ተሞልቶ እያለ በሰላም አረፈ። ስውራን አበውና ደቀ መዛሙርቱ በክብር ገንዘው ቀብረውታል። የአባታችን የአቡነ እስትንፋሰ ክርስቶስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።